በአላፋት ዝማሬዋ ዜማ አሳዛኝ መረጃ እጅግ አሳዛኝና ልብ የሚሰብር መረጃ በዚህ ሰዓት ተሰምቷል። ከ30 በላይ ወጥ በአላፋት ዝማሬ አዝኛለሁ። እጅግ በጣም ነው ያዘነው፣ በጣም ማለት ነው። ትላንትና መስቀል አደባባይ ላይ በተደረገው የአላፋት ዝማሬ እኔን ጨምሮ በጣም ብዙ ባለማት የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃችን ትኩረት አድርገን የምናስደምጣችሁ መረጃዎቻችን ናቸው የሚሆኑት። ሁልጊዜ እንደምንለው መረጃው ጉልበት እንዲኖረው ላይክ በማድረግ ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን ቆሙ። በቀጥታ ወደ መረጃዎቻችን እናምራለን። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። ሁላችንም እንደምናስታውሰው የ2018 ዓመተ ምህረት የአላፋት ዝማሬ በመስቀል አደባባይ እጅግ ደስ በሚያሰኝ ስነ ስርዓት በርካታ ኦርቶዶክሳውያን በታደሙበት ደስ በሚያሰኝ እውነት ለመናገር ሁሉም ልቡ በሞቀበት እግዚአብሔርን ባመሰገነበት ሐሴት በመላበት ስነ ስርዓት የአላፋት ዝማሬ መጠናቀቁ ይታወሳል። ይህንን ተከትሎ እንግዲህ ያልተደሰተ ኦርቶዶክሳዊ የለም ለማለት እንወዳለን። ሁላችንም እንደምናውቀው ሙሉ በሙሉ መስቀል አደባባይ በኦርቶዶክሳውያን የሞላችበት የኦርቶዶክሳውያን ህዝበ ክርስቲያኑ በሙሉ ወጥቶ ያመሰገነበት ነው። አዲስ አበባ ብቻ ሳይሆን በሌሎች ቦታዎችም ይህ አስደናቂው መርሃ ግብር ተደርጓል። ሁላችንም እግዚአብሔርን አመስግነናል። የተወሰነውን ያህል ሐሳብ እስኪ እናንሳ። አስቀድሞ ዲያቆን ሄኖክ ኃይሌ የተናገሩንም ጭምር በከፊል ብናነሳ ጥሩ ነው፣ እናድምጥ። ስለዚህ መስቀል አደባባይ ላይ የሚቀበርበት መሆን የለበትም። መስቀል ራሱ መስቀሉ መውጣት አለበት። መቼ ነው እስቲ አደባባዩ በመስቀል ታጥሮ ሁሉም እንደው የየአድባራቱ ዲያቆናት የመጾር መስቀል ይዘው አደባባዩን አጥረው መቼ ነው ምህላ የሚደርሰው? መቼ ነው አደባባዩ በጣም የሚሞላው? እኛ እኮ ራሳችን እጃችን ላይ ያለ ኢቨንት ነው አይደል? ይሄንን ለማድረግ ግን ሰንበት ትምህርት ቤቶች ዘምራችሁ ቶሎ ሄዱ ከመባል የበለጠ መብት ሊሰጣቸው ይገባል። እኔ በጣም ተስፋ አረጋለሁ። ደግሞ መሆኑ አይቀርም። ከተመኘ ነው መቼስ የሚያሳስብ እግዚአብሔር አይደለ? መፈለግን በእናንተ የሚያደርግ ስለሚል ማለት ነው። የምናርቀውን ክፉ መንፈስ የምናቀርበውን ጸጋ እግዚአብሔር በሀገሪቱ ላይ የምናቀርበው ረድኤት እናየዋል። በትክክል ምህላ ቢደርስበት ቦታው አይደረግም ማለት አይደለም። ጸሎ ግን ህዝቡን በደንብ እየሰማ እያሳተፈ ማለት ነው። ሌላ ንግግሮች አይደለም። መስቀል አደባባይ ላይ ዘንድሮ መስቀል ለየት የሚያደርገው ካለፈው ምናምን የሚሉ ንግግሮች አይደለም። እሱ ሰልችቶታል ሰውም በእርግጠኝነት። እንደ ኦሎምፒክ ተወዳዳሪ ዘማሪያን ዘምረው ቶሎ ሮጠው እንዲያልፉ ማድረግ አይደለም። እሱ አይደለም ያማረ። እዛው ቆሞ ምህላ አድርጎ ጸልዮ ዘምሮ ነፍሱ አርፋ ከዛ በላይ ውብ አስበው። የማታ ኢቨንት እኮ ነው። የለም እኮ በነገራችን ላይ የትም እኮ የለም ማለት ያንንም ያህል እሳት ሁሉ ያለበት በጨለማ ሲታይ የሚያምር በቀኑም ሲታይ በጣም ከለርፉል የሆነ እና እንደ ሚዲያ ባለሙያ ሆነ ስታየው ደግሞ በካሜራ ስታያት እኮ የምታፈዝ ቤተክርስቲያን እኮ ነች። ማንም ጋር የሌለ ማለት ነው። ጥሩ አዳራሽ ልትሰራ ትችላለህ። ጥሩ ሳውንድ ሲስተም ሊኖርህ ይችላል። ጥሩ ሱፍ ለብሰው ጥሩ የሚናገሩ ሰዎች ልታመጣ ትችላለህ። የኢትዮጵያ ቤተክርስቲያን ያላትን ሀብት ግን ማምጣት አይቻልም። ቪዥዋሊ የሚተካከላት የለም። በጣም ደስ ያሰኛል። በተለይ በዚህ በመስቀል በጥምቀት እንደዚህ አይነት ስርዓቶች መከበር እንዳለባቸው ነው የሚያበክረው። አላፋት ዝማሬ አንዱ ካሳየን ክስተቶች መካከል እንደዚህ አይነት ስርዓቶችን መሐረና አብ ደርሷል፣ እንደ ቸርነት ተብሏል፣ ጸሎቱ ደርሷል፣ ዝማሬው ምን እንዲሆንና ይሄ እጅግ ደስ የሚያሰኝ ነው በእውነት። አንድ የራይድ ሹፌር በአላፋት ዝማሬ ሳልፈልግ እግዚአብሔር እንዳስቀድስ አደረገኝ ብሎ ዲያቆን ሄኖክ ኃይሌን ያመሰገነበት የራይድ ሹፌርን ነገር ሚኮ እንዲልናል። ሳልፈልግ እግዚአብሔር ፈልጎ አስቀደስኩ አለ የራይድ ሹፌሩ።
ዛሬ በመንገድ ላይ ያጋጠመኝ የራይድ ሹፌር ስለ ኦርቶዶክሳውያንና ስለ ዲያቆን ሄኖክ ኃይሌ የተናገረውን እጅግ መሳጭ ንግግር ነው የምነግራችሁ። እንግዲህ ዛሬ ምሽት አካባቢ ነው በራይድ እየመጣው በጣም የሚገርም ንግግር ነው እየተጫወተን የመጣ ነውና ስለ ዲያቆን ሄኖክ ኃይሌና ስለ ኦርቶዶክሳውያን የነገረኝን ነገር አሰማቸዋለሁ። ይህን ቪዲዮ ሼር አድርጉልኝ። እንግዲህ ይሄ የራይድ ሹፌር ለ5 ዓመታት በራይድ ቆይቻለሁ ይለኛል። ለ5 ዓመታት በራይድ ስራ ስቆይ ግን አብዛኞቹ የበዓል ዋዜማ ላይ የምሰራው ብር ወሩን ሙሉ ከምሰራው ብር ይበልጣል። ምክንያቱም በርካቶችን ከጭፈራ ወደ ጭፈራ ቤት ከጭፈራ ቤት ወደ ቤት ነበር ሳመላልስ የምኖረው። ስለዚህ በጣም በርካታ ብር ነበር የማገኘው። ምክንያቱም ፈልግ እግዚአብሔር ፈልጎ ግን የምቆመው ቤተክርስቲያን ነው። ምክንያቱም ጭፈራ ቤት አንድ ሰው የለም። ማንን ላመላልስ ማንን ላጓጉዝ? አሁን ወደድኩም ጠላውም ይሄ የምጠብቀው ከቤት ወደ ቤተክርስቲያን ነው እና ከቤተክርስቲያን ያስቀደሰውን ማህበረሰብ ደግሞ ወደ ቤት እመልሳለሁ። ትላንትና የበዓል ዋዜ ማለት የተደረገው ነገር እጅግ አስገርሞኝ እኔም ቤተክርስቲያን በር ላይ አንዲት ደንበኛዬን ስጠብቅ እሷ አስቀድሳ እስክትወጣ እስከጧ ድረስ ስጠብቅ እኔም ማስቀድሼ ከሷ እኩል ቤቴ ገባው አለ እና በጣም ማስገርሞታል። እና ዲያቆን ሄኖክ ኃይሌ እየሰራው ያለው ነገር በጣም የሚገርም ነው። በርካቶችን ከጭፈራ ቤት ከዝሙት ወደ ቤተክርስቲያን እያመጣ ነው። በጣም በሚገርም ሁኔታ የሰው ልጅ አብዛኞቹ ዘምረው ወደ ጭፈራ ቤት ይሄዳሉ ብዬ ነበር እማስበው፣ ግን አብዛኛው ሰው ቤተክርስቲያን አስቀድሶ ነው ጠዋት ወደ ቤቱ የገባውና በጣም ገርሞኛል። ይሄ ነገር ቢቀጥል ደስ ይለኛል አለ። ተመን እኛ ያላወቅነው እግዚአብሔር ግን ባወቀ የሰራ ያለው አስደናቂ ነገሮች አሉ። አንደኛው ይሄ በጣም ትኩረት ሊሰጥ የሚገባው ነገር ነው። ብዙሃኑን ነፍስ እያተረፈ ያለ እንቅስቃሴ ስለሆነ ማለት ነው። ተቀናቃኝ አይጠፋም፣ ጠላት አይጠፋም፣ ግን በበጎነት ይዘነው ብንሄድ የተሻለ ነው ብዬ አስባለሁ። የራይድ ሹፌሩ ሐሳብ የብዙሃኑ ሐሳብ እንደሚሆን ምንም ጥርጥር የለኝም። የአእላፋት ዝማሬ ከምድር እስከ ሰማይ። በገና ዋዜማ በአእላፋት ዝማሬ መርሃ ግብር ያልተገኛችሁ ይሄ ቪዲዮ ሊያስቀናችሁ ስለሚችል ምንም ማድረግ አልችልም። የተገኛችሁ ያን ውብ ጊዜ ላስታውሳችሁ ነውና እናንተ ደግሞ ከልባችሁ የታተመው ዝማሬ የቱ እንደነበር ጻፉልኝ። መርሃ ግብሩ ሲጀመር የአምላክን ታላቅነት በሚያውጅ ድምፅ እንደ አምላካችን ማንም የለም እንደ ፈጣሪ ማንም የለም የሚለው ዜማ አደባባዩን አናወጠው። ያንን ተከትሎም የሕይወት መፍሰሻ የሆነችውን ድንግልን አንቺ የወርቅ መቅጃ ነሽ ልጅሽ የሕይወት ውሃ ከጥም የሚያረካኝ እያሉ በምስጋና ተቀበሏት። ኮከብ መርቷቸው ጌታቸውን ፍለጋ እንደመጡት ጥበበኞች ሁሉ ዛሬም ምዕመናኑ የጥበብ ሰዎች መጡ፣ ሰምተውት በዜና እያበራላቸው ኮከብ እንደ ፋና በማለት የልደቱን ብስራት አበሰሩ። በዚያ ቅዱስ ስፍራ ሰላም ለኪ ሰረገላሁ ለአሚናዳብ የሚለው ምስጋና ሲሰማ የ15 ዓመቷ ታናሽ ሙሽራ ድንግል ማርያም ሚስጥር ሰባቱ መንጦላዕት ወዴት ተጋረዱ በሚል ጥልቅ ዜማ ተዘከረ። ማዕበሉን አቋርጠን ለዚህ ላደረሰን ጌታ ስለማይነገር ስጦታው እግዚአብሔር ይመስገን የሚለው ምስጋና ከምዕመናኑ አንደበት ሳይለይ ጽዮን በሰገነት ላይ በክብር አጊጣ እንደምትኖር ከሰማይ ከፍታ ከፍ ብላ ጽዮን እየተባለ ተዘመረላት። አደባባዩ በአንድ ድምፅ እናመስግነው አምላካችን ውለታው ብዙ ነው እያለ ሲያስተጋባ፣ ገብርኤል ከሰማይ ኤልሳቤት ከምድር ስለ ድንግል ክብር ሲመሰክሩ አምሽተዋል። መከራና ስደት የማይበግረው የጽናት መዝሙር ደግሞ ሞት ነው ረሃብ ከክርስቶስ ፍቅር የሚለየን በሚል ወኔ ቀጠለ። የልደቱ ታሪክ በዜማ ሲተረክ ተወልደ ኢየሱስ በቤተልሔም ተባለ። ሰማያዊው ጌታ በበረት መተኛቱ እረኞችና የመላእክት ምስጋና በታላቅ ድምቀት ተወሳ። ስብሃት ለእግዚአብሔር በሰማያት የሚለው የሰላም ዜማ የአደባባዩን ድባብ ቀደሰው። ምዕመናኑ ወደ ማደሪያው ገብቼ ልስገድ ለእግዚአብሔር እያሉ ምስጋናቸውን ሲያቀርቡ የጌታን ሥራ ግሩምነት በጋራ አወደሱ። ለድንግል ማርያምና ለቅዱስ ኪዳኗ ሰላምታን እያቀረቡ ፈጣሪዋን በግርግም የወለደችበትን ያንን ድንቅ ምስጢር ድንግል ፈጣሪዋን ወለደችው በማለት ዘመሩ። በመጨረሻም ዓለምና መላው ያንተው አይደለም ወይ በሚል ትሕትና በምን ደስ ላሰኝ ጌታዬ ሆይ እያሉ ተማጸኑ። የአማልክት አምላክ መድኃኔ ዓለም በቤተልሔም መወለዱንና በደሙ የመሰረታትን ቤተ
ቤተ ክርስቲያንን አንተውም ከቶ በሚል ቃል ኪዳን አደባባዩን አተሙት። ጉዞው በአንድ ታላቅ እውነት ተቋጨ። አማን በአማን አማኑኤል ተመስገን። ዛሬ ሰላማችን፣ ዛሬ ተስፋችን፣ ዛሬ ሆነ ደስታችን ተወልዷልና መድኃኒታችን ተባለ። ብርሃነ ልደቱን በሰላም አሳልፎ ለዚህ ደማቅ መንፈሳዊ ድግስ ያደረሰን አምላክ ስሙ የተመሰገነ ይሁን። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓሉ የፍቅር የሰላምና የደስታ ይሁንላችሁ። አሜን። ዛሬን ለነገ እንኑር። መልካም ጊዜ። በቀጣዩ መረጃ ማቀርብላችሁ አንድ የምስራች አለ ከጃንደረባው ኢጃት የተሰማ የምስራችና ያ እጅግ ደስ የሚያሰኝ ሁላችንንም ያስደሰተ መረጃ ነው። ወደ ቀጣይ መረጃ እናምራ። በኢጃት ማግስት የሰማነው ያዘን መረጃ እጅግ አሳዛኝና ልብ የሚሰብር መረጃ በዚህ ሰዓት ተሰምቷል። ከ30 በላይ ወጣቶች ህይወታቸውን ማለፉ ነው የተሰማው። ሁላችሁም ነፍስ ይማር በሉ። ከድንገተኛ አደጋ እንግዲህ ፈጣሪ ይጠብቃችሁ። በዛሬው ዕለት ከጠዋቱ 11 ሰዓት ላይ በተሳቢ መኪና ቁጥራቸው ወደ 100 የሚጠጉ ህይወታችንን እንቀይራለን በማለት ልጅነታቸውን ትተው ለራሳቸው ብሎም ደግሞ ለቤተሰባቸው የተሻለ ነገን ፍለጋ በማለት በህገወጥ መንገድ ወደ ሳውዲ አረቢያ በመጓዝ ላይ እያሉ ሰመራ እየተገነባ ካለው አዲሱ አደባባይ ላይ ወድቀው ከ30 በላይ እንግዲህ የነገ ተስፋ ወጣቶች መቀጠፋቸው ተሰምቷል። ቀሪዎቹ ደግሞ ወደ ዱቢቲ ሆስፒታል ለህክምና መወሰዳቸው ዘመን ተሻጋሪው ከስፍራው መረጃው አጋርቷል። ለማቾች ነፍስ ይማር፣ እንዲሁም ደግሞ ለቤተሰቦች መጽናናት። እጅግ አሳዛኝ መረጃ ነው። የተወደዳችሁ ቤተሰቦቻችን እንግዲህ ልብ ይሰብራል በእውነት ምን እንደምን አናውቅም። የደስታችን ማግስት በዛ ሰሞን እንዳያነመስ ነገሮችን መስማት ልብ የሚሰብር ነው። ወደ ቀጣይ መረጃ ላምራ። ምስጋናችንን፣ ዝማሬያችንን፣ አሰብኮታችንን ሁሉ ይቀበልልን። ጸሎታችንን፣ ልመናችንን ሁሉ ሰምቶ ለሀገራችን ለኢትዮጵያ ሰላምን ለኛም ለህዝቦቹ ፍቅርን አንድነትን ያድለን። በዓለ ልደቱ የሰላም የፍቅር ያደርግልን። ለበዓለ ልደቱ በሰላም እንዳደረሰ ለበዓለ ጥምቀቱ በሰላም ያደርሰን። God bless the Ethiopian Orthodox Christians. Today, the 7th of January 2026, marks the Christmas day in Ethiopia. Bear in mind that every 7th of January, Ethiopians celebrate Christmas in their country, which is very different from ours because Ethiopians currently are in 2018 according to the Julian calendar. Now they use a whole different calendar, that's the Julian calendar, while we the rest of the world, most of us use the Gregorian calendar, so they don't really conform with the norms of the West. Also, come to think of the fact that Ethiopia was not colonized by the West during the colonization era, so they stick to their roots, to their people, to their traditions, to their culture. They are not being dictated upon by the West. So today marks the Gina. So Gina is how they call Christmas over there, and it is commonly celebrated by the Ethiopian Orthodox Christians. I mean, happy Christmas each and every one of you. But the population that you pull through, it is a beautiful time to say that God is indeed proud of Ethiopia, because hundreds of thousands of Ethiopians hit the streets. Hundreds of thousands of Ethiopians celebrate Christmas. Hundreds of thousands of Ethiopians prove to the world that once again Christianity wins. Thank you, Ethiopians. You all are so true and authentic. And I mean, big respect to you all. You all are doing amazing well. Once again, Merry Christmas to you all, Ethiopians. ወፍራም በግ አለ ሲሉት ይሞታል ይባላል። እንደዚያው ነጭ ለብሰን አዳራሽ ሞልተን አገር ቤትም በአደባባይ በንግስ በጥምቀት ብዙ ሆነን ስንታይ ያለን እንመስላለን እንጂ በየቀኑ በጣም ብዙ ኦርቶዶክሳውያን ከሃይማኖት እየወጡ እየካዱ ሰማዕታቱስ ለክብር ነው የሚገደሉት። ግን ወስኖ ከዚህች ኦርቶዶክሳዊ ተዋህዶ የሚወጣ ሰው በየቀኑ አለ የለም? አለ። ይሄንን ለማወቅ ነብይ መሆን አያስፈልግም። በሳምንት አንድ ሰው ሁለት ሰው ስልክ እየደወለ እህቴ፣ የእህቴ ልጅ፣ የወንድሜ ልጅ፣ ትንሿ ልጄ፣ ትልቋ ልጄ ሃይማኖት ቀይራብኛለች እያሉ እያለቀሱ የሚደውሉ ወላጆች በጣም ብዙ ናቸው።
ሚስቴ ሃይማኖት ቀይራለች ምን ላድርግ የሚል ባል፣ ባሌ ከዚህ በኋላ ቤተክርስቲያን አልመጣም አለኝ የምትል ሚስት፣ እኔ መቁረብ ፈልጋለሁ እሱ ግን ቤተክርስቲያን ባይኑ ማየት አይፈልግም የሚሉ ባለ ትዳሮች አሉ። ስለዚህ ዘመኑ ካመጣብን ከውጫዊ ፈተና በላይ እኛ ራሳችን መስራት ያለብንን ነገር ብዙ ያልሰራነው ነገር አለና አሁን እኔ እንግዲህ እንግዳ እንደመሆኔ አንድ ትልቅ እድል አለኝ። ምንድነው? እንግዳ እንደፈለገ ነው የሚናገረው። ግፋቢል ድጋሚ አጠሩኝም። በቃ የመጨረሻው ሪስክ ድጋሚ አልመጣም። ስለዚህ እንደው የቤተ ክርስቲያን አገልግሎትን እንዳናገለግል የሚከለክሉን ነገሮች ምንድናቸው? ወደ ኋላ እንድንቀር የቤተ ክርስቲያን አገልግሎት እንዳይሰፋ እንዴ በእውነት ለመናገር ይቺ ቤተ ክርስቲያን እኮ ቅዳሴዋ ላይ በየቀኑ አዳዲስ ተጠማቂዎች እንደሚኖሩ እርግጠኛ ሆና ማለት ጻውኑ ክርስቲያን የሚል ዜማ ያስቀመጠች ቤተ ክርስቲያን ነች። እኔ እንግዲህ ስንት ዓመት ቀድሻለሁ። ጻውስል አንድም ንዑሰ ክርስቲያን ሲወጣ ይቻላል። ጻውስል እንደውም አዲስ አበባ ላይ አንዳንድ ስራ የረፈደባቸው ሰዎች ይወጣሉ ንዑሰ ክርስቲያንም የሆኑ መስሏቸው ማለት። መቼ ነው አዲስ አማኝ መቀበል የምንጀምረው? ዛሬ ምእመናን መጡ ከሌላ እምነት ከፕሮቴስታንት ከሙስሊም ከካቶሊክ ወደዚች ቤተ ክርስቲያን ይህን ያህል ምእመናን መጥተዋል እልል በሉ የምንባለው መቼ ነው? እገሌ ይህን ያህል ብር ሰጥቷል በሚለው እንደምንለው አይደለም። ምን የምላችሁ መቼ ነው? እስቲ አዳዲስ ነፍሳት ተጨመሩ። በየቀኑ ይበዙ ነበር። የመጀመሪያይቱ ቤተ ክርስቲያን እያደገች ነው የመጣችው። ሰማዕትነት መከራ የሚያስቆም አከል የለ። የኢትዮጵያ ቤተ ክርስቲያን እንኳን ታሪክ ተመልከቱ። ከመጀመሪያው ከኢትዮጵያዊ ጃንደረባ አንስቶ በአባ ሰላማ በተሳቱ ቅዱሳን በቅዱስ ያሬድ እያደገች ከኃይል ወደ ኃይል ከፍ እያለች የመጣች ቤተ ክርስቲያን ነው። ለምንድነው እኛ ጋር ሲመጣ ችግር ብቻ እያወራን የምንቆመው? ለምንድነው እንዳናገለግል የከለከለን ነገር ምንድነው የሚለውን በጥቂቱ እንመለከታለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። በመጀመሪያ እንደው የአገልግሎታችን ወደ ኋላ መቅረት ምክንያት የአገልግሎትን ትርጉም አለመረዳት ነው። መንፈሳዊ አገልግሎት ምንድነው? የመጀመሪያው ነገር ምን እንደሆነ አለመረዳት ነው። አገልግሎት እኛ ሁላችን የተፈጠርንበት ዓላማ ነው። እግዚአብሔር እንግዲህ ምድር ላይ ያሉትን ሁሉ የፈጠረበት ምክንያት አለው። ያለ ምክንያት የፈጠረው አንድም ፍጡር የለም። ብዙ ምክንያቶች አሉ። ለአንክሮ፣ ለተዘክሮ፣ ለምግበ ሥጋ፣ ለምግበ ነፍስ የተፈጠሩ አሉ። እኛ ልንበላ ልንጠጣ አይደለም የተፈጠርነው። ሰውና መላእክትን ለይቶ የፈጠረው ስሙን እንዲቀድሱ መንግስቱን እንዲወርሱ ነው። ቅዱስ ጳውሎስ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን ይላል መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ መንፈሳዊ አገልግሎት የተፈጠርንበት ዓላማ ነው። ለዚህ ነው እግዚአብሔር የሰራን እንድናገለግለው ነው የመጣን። አሁን ለብዙዎቻችን ስራ እንሰራለን በሙሉ ጊዜያችን፣ ትምህርት እንማራለን በሙሉ ጊዜያችን፣ በትርፍ ጊዜያችን ደግሞ ቤተ ክርስቲያን እንመጣለን። እንደዛ ነው ሰው የሚያስበው። እንደውም አንዳንድ ሰው በትርፍ ጊዜ ምን ማድረግ ደስ ይልሃል ሲባል ሳይክል መንዳት፣ ዋና መዋኘትና ቤተ ክርስቲያን መሄድ ይላል። እግዚአብሔር ለብዙ ሰው የትርፍ ጊዜ ጉዳይ ነው። አንዳንድ ኤክስትራ ካሪኩላር አክቲቪቲስ ውስጥ ነው እግዚአብሔርን የምናስገባው። መጽሐፍ ቅዱስ ግን የሚለን የተፈጠርነው ማንን ለማገልገል ነው? አሁን ትናንትና ስትዘምሩ እንደው አንወሻሽ ለትንሽ ደቂቃ እንደዛ እየዘመራችሁ እዚሁ ብትኖሩ እንደው ደስ አይላችሁም ነበር? ይላል አይልም? ወይስ እኔ ብቻ ነው እንደዛ የተሰማኝ? እስቲ መልሱልኝ። እንደው ዝም ብለን እየዘመርን እዚሁ ብንቀር ደስ አይላችሁም? ያ ስሜት ማለት በዘላለማዊው ዓለም በመንግስተ ሰማያት እንደዛ እንድንኖር ስለተፈጠርን ነው። ሰው ሲያመሰግን፣ ሲያስቀድስ፣ ሲጸልይ፣ ተመስጦ ውስጥ ሲገባ፣ ተዘክሮ ሲገባ እንደው እዚሁ በቀረው የሚያሰኝ ስሜት የሚሰማው የተፈጠረው እንደዛ ሊኖር ስለሆነ እግዚአብሔርን የሚፈልግ ነፍስ ነው ያለን ማለት። ስለዚህ አገልግሎት የመጀመሪያ የተፈጠርንበት ዓላማ ነው። ሁለተኛ የምናገለግለው ለነፍሳችን መዳን። ማንም ለማንም ብሎ አያገለግልም። ምናልባት ለቤተ ክርስቲያን አስራት በኩራት ስናወጣ፣ እንዲህ ላለው አገልግሎት ገንዘብ ስናዋጣ፣ ቤተ ክርስቲያንን ለማሰራት የሆነ ነገር ስናደርግ እንደው እነዚህ ሰዎች በቃ እንደው አይሰለቻቸው? የተወደዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች መለሳለሁ። ተሰናበትኩ። ሰናይ ቆይታ